መርሆች ስለሌሉን ነው ወይ ምንድናቸው እነዚህን የሚያናጉብን የሚለው መታየት መቻል አለበት። ያለ ፍርድ በፍርድ ከሄደች በቅሎዬ ያለ ፍርድ ሄደች ዶሮዬ ታሳስበኛለች የሚል አባባል ያለው ማህበረሰብ ይሄ እቺን ብቻ ስንመለከታት ለፍትህ ያለውን ቦታ ያሳያል። የበሬው ዋጋ ይበልጣል፣ የዶሮ ዋጋ ትንሽ ነው። ግን ሰውየውን የሚያንገበግበው የፍትህ ጥያቄ ነው። ያን ተከራክሬ ተሟግቼ በዳኛ ተወስኖ ነው በሬው የሄደው። እቺ ግን ዝም ብሎ ቀማኛ ነው የወሰደብኝ። ስለዚህ የፍትህ ጥያቄ አለው። አሁን ከገንዘብ ጥያቄ በላይ ከምንም ጥያቄ በላይ የፍትህ ጥያቄ አለው ማለት ነው። በሌሎችም አባባሎቻችን ውስጥ ፍትህ ላይ የሚቆረቆሩ ጉዳዮችን እናያለን። ግን እሱን መጥቶ የትምህርት ስርዓታችን አካል የትርክታችን የሚዲያው ትርክታችን አካል የመንግስት ባለስልጣናት የንግግሮቻቸው አካል የሥራ ከባቢያችን አካል አላደረግ ነው። በሰላም መጣ። እንኳን ደህና ቆያችሁ። የዛሬው ርዕሳችን የሞራል እይታችን እስከምን ድረስ የሚል ነው። ለመጀመሪያ ያህል ግን ሀሳባችንን አሁን ኢትዮጵያ ያለችበት ሁኔታ በፖለቲካም በማህበራዊም ትልቅ ሽግግር እየተደረገ ያለበት ጊዜ ላይ ነው ያለው። በዚህ ሁኔታ ውስጥ አንዳንድ ነገሮች ሲለዋወጡ የምናያቸው ድርጊቶች ሞራል ካለው ማህበረሰብ ህብረተሰብ ብዙ የማይጠበቁ አንዳንድ ነገሮችን እናያለን እና በእንደዚህ አይነት የሽግግር ወቅቶች ላይ እንደዚህ አይነት ነገሮች የሚታዩት ለምንድን ነው? በተለይ ኢትዮጵያ ውስጥ ለምንድን ይሄ ታየ? እንዲህ አይነት ነገሮች እንግዲህ አሁን ከሆነው ጉዳይ ጋር አይደለም ብዙ የሚገናኙት ከነበረ ይህንን ከፈጠሩት ጉዳዮች ጋር ነው። እኔ ይህንን ነገር ማያይዘው ባለፉት 40 ዓመት ከነበረው ታሪካችን ደግሞ ለሞራል ከነበረው ቦታ አንጻር ነው። ለምሳሌ 1966ቱን አብዮት ያየን እንደሆነ በኢትዮጵያ ታሪክ ከቆምንባቸው አምዶች 3ቱን የመታ ነው። አንዱ የኢትዮጵያ የረጅም ጊዜ መንግስት ታሪክ የምንለውን ዘውዱን አለ። በሌላ በኩል ደግሞ ኢትዮጵያ ለብዙ ጊዜ የኖረችበትን ዕውቀት አለ። ከዛ ደግሞ የኢትዮጵያ ህዝብ አብዛኛው አማኝ ህዝብ ነው። ስለዚህ እምነት አለ። የ66ቱ አብዮት 3ቱ ላይ ነው በጣም ከባድ የሆነ እርምጃ የወሰደው። ለረጅም ዘመን የቆየውን ዘውዱን ብቻ ሳይሆን የመኳንንቱ መሳፍንቱ ሌሎቹም በሙሉ እንዲሁ እንደ ተራ ነገር ሲፈሩ ሲከበሩ ከነበሩበት ነገር ወርዶ ተገለው በየቦታው መውደቅ እንዴት እንደሞቱ እንኳን ሳይታወቅ እንዲሁ በዜና ብቻ ነገሌ ተረሽነዋል ብሎ መናገር ንጉሱን ያህል ትልቅ ትዕምርት ባልባሌ መኪና ወስዶ የሆነ ቦታ መጣል ከዛ ደግሞ የወደቁበት መቃብር እንኳን ሳይታወቅ እንዲቀር ማድረግ ይሄ አንድን ሰው ከመግደል የተወሰኑ ሰዎችን ከመግደል ጋር ብቻ የሚያያዝ አይደለም። የሀገሪቱ አንድ ትልቅ የሞራል ዋልታ መምታት ማለት ነው እና ሰው አክብሮ ፈርቶ የነበረውን ነገር ጠርገና አውጥተነዋል። እንደገና ደግሞ አፄ ዘርዓ ያዕቆብ በመጽሐፈ ብርሃን ድርሰቱ ላይ የኢትዮጵያ ሰዎች ዕውቀትን የተጠሙ ናቸው ይላል። አብዛኛው ህዝብ ለዕውቀት ትልቅ ቦታ አለው። እንደው በጣም በቀላሉ ከምንለው እንኳን የተማረ ይግደለኝ ለመግደል እንኳን የተማረን የሚመርጥ ማህበረሰብ ነው እና ለዕውቀት ትልቅ ቦታ አለው። ስለዚህ የተማረን ያከብራል። ሰው እንዲማር ደግሞ ድጋፍ ይሰጣል። ይሄ በመድረሳ ትምህርት ቤቶችም በቆሎ ትምህርት ቤቶችም ብዙዎቹ የሚማሩት በራሳቸው ገንዘብ አይደለም። ማህበረሰቡ ለትምህርት ቦታ ስላለው እነዚህን የተማሩ ሰዎች ያከብራል፣ ቦታ ይሰጣል። ስለዚህ ለትምህርት የነበረውን ትልቅ አንዱ ደግሞ የስነ ምግባርም የባህልም የምንም ምንጭ ትምህርት ነው። ከአንዱ ትውልድ ወደ አንዱ ትውልድ የሚያሻግረውም ትምህርት ነው። ስለዚህ ያኔ የቀይ ሽብር ሲባል በዋናነት ያነጣጠረው ተማረ የሚባለው ነው። ድርጅቶቹም የተሞሉት በተማረ ኃይል ነው። መገዳደልም የመጣው እዛ አካባቢ ነው። በየመንገዱም ወድቆ ያየነው ሰው የዩኒቨርሲቲ ተማሪ የሆነ ያንተ መምህር የነበረ የሃይስኩል መምህር የአንደኛ ደረጃ ትምህርት ቤት መምህር የነበረ ትልቅ ደረጃ ይደርሳል ተብሎ የሚጠበቅ የነበረ ዶክተሩ፣ ሐኪሙ ምኑ ወድቆ መንገድ ላይ ያየነው። ስለዚህ ትምህርትን ነው እዛ ላይ ተማሪዎችን አይደለም ያ ስርዓት ሲገል የነበረው። ለዕውቀት የነበረውን ቦታ ደግሞ እሱ መጣ። ከዛ ደግሞ በእስልምናም በክርስትናም የነበሩ ትልልቅ መሪዎች ደግሞ እንደዚሁ ተገድለው ብሎ አልባሌ ቦታ ተጣሉ።
እነዚህ ሶስቱ ትልልቅ የሞራል መሰረቶች ከዛ ጊዜ ጀምሮ ሲደበደቡ ነው የኖሩት በመጣው ስርዓት በሙሉ። አንዴ በኮሙኒዝም፣ አንዴ ከሽብር ጋር፣ አንዴ ከኋላ ቀርነት ጋር፣ አንዴ ካለፈው ስርዓት መናፈቅ ጋር ብቻ ያልተሰጣቸው ስምና ያልተመቱበት መዶሻ የለም። ስለዚህ የማህበረሰቡ ሞራልና ወይም ይሄ ስነ ምግባር የምንለው ባለቤት አልባ ሆኖ ነው የቀረው። ስንሰማቸውም የቆየናቸው ባለፉት 40 ዓመታት ይሄ በጎ ወይም ደግሞ መልካም ኃይል የሚረጩ ፖዚቲቭ ኢነርጂ የሚረጩ ነገሮችን አይደለም። ዜናውን ስትከፍት የፍየል ወጠጤ የሚለውን ዘፈን ትሰማና ገሌና ገሌ ተረሸኑ፣ ገሌና ገሌ እርምጃ ተወሰደባቸው፣ ድባቅ ተመቱ፣ እንዲህ ሆኑ። የአእምሮአችን መዛግብተ ቃላት በዚህ እንዲሞሉ ነው የተደረገው። እዛ ደግሞ እንደገና ተሻገርን ብለን ስንመጣ ደግሞ አሁንም ደግሞ ስማቸው ተቀየረ እንጂ ለምሳሌ ጸር የሚለው ስም እስካሁን ድረስ አልተቀየረም። እና እነዚህ ነገሮች በሙሉ ተያይዘው መጥተው አሁንም ትልልቅ የምንላቸው ነገሮች በሙሉ በማሰር፣ በመግደል፣ በማሳደድ፣ በማጥፋት አይነት ነገሮች ነው ሲሰሩ የነበሩትን ፊልሞች ስናያቸው የነበሩትን ዶክመንተሪዎች በሙሉ ያየን እንደሆነ አይምሮአችን ውስጥ በጎ ነገሮችን ስለው የሚያስቀምጡልን አይደለም። ስለ በጎዎቹ ከተነገረን ነገር ይልቅ ስለ ክፉ የተነገረን ነገር በየስብሰባው በጣም ብዙ ነው። በየዜናው የሰማናቸው ክፉዎች ነገሮች ብዙ ነው። እንግዲህ በዚህ ውስጥ ያደገው ትውልድ በዚህ ውስጥ ያደገ ትውልድ ይሄን አይነቱን ለውጥ እንዴት ነው ሊያስተዳድረው የሚችለው ሲባል ከኖርክበት ውጭ ልትሆን አትችልም። ፍቅር፣ አንድነት፣ መደመር፣ እባካችሁ አንድ እንሁን የሚለውን ድምፅ አሁን እንደ አዲስ ነው መስማት እየጀመርን ያለ ነውና የድሮ እንትን እየጎተተን ነው። አሁን በሁለቱ መሀል ትግል እየተደረገ ነው። ብዙ በተሰራበት ብዙ ጉልበት ባፈራው በድሮ በ40 ዓመቱና ገና እየደገ ባለውና ገና ኃይል እያሰባሰበ ባለው በአዲሱ መሀል የሚደረገው ትግል ነው። ስለዚህ በዚህ ትግል ውስጥ ብዙ ጉልበትና እውቀት ያለን ያኛውን ስለሆነ እሱን በደንብ ብናሳየው ብዙ የሚገርም ነገር አይደለም። በሁለት ተቃራኒ አይነት ሀሳቦች ለምሳሌ በደርግ ጊዜ ላይ ብናይ ነፃነት አልነበረም፣ ግን ኢሞራላዊ የሆኑ ድርጊቶች ብዙ ነበሩ። አሁን ደግሞ ከቅርብ ጊዜ በኋላ የተወሰነ ነፃነት አለ። በዛ ነፃነት ውስጥም ተመሳሳይ አለ እና በሁለቱም ውስጥ ተመሳሳይ አይነት ባህሪ አለ። እዚህ ውስጥ ደግሞ ሰሞኑን በፌስቡክ ላይ ነፃነት ሰውን አውሬ ካደረገው ባርነት ለዘላለም ይኖር ብለህም ጽፈሃል እና ምን ማለት ነው? እነዚህ ሀሳቦች ውስጥ ለምንድን ነው በሁለቱም በነፃነት ውስጥም በአምባገነን ውስጥም ሁለቱም ውስጥ ኢሞራላዊ ድርጊቶች በስፋት የሚታዩ? እንዳልኩህ አምባገነናዊ ነበረ በምንለው እንትን ውስጥ ስራዬ ተብሎ ተሰርቶበታል። በምንድን ነው የተገነባ ነው? አሁን ይሄን ቤት አፈራርሰን ነው ብንለው ይሄ ድምር ውጤቱ ከተገነባበት ነው መሰረት የሚያደርገው እና የተገነባንበት ምንድን ነው? ያ ደግሞ በአምስቱ እንግዲህ ሰው የሚገነባው ይሄ በምንበላው ምግብ ሰውነታችን እንደሚገነባው በምናደርገው እንቅስቃሴ ሰውነታችን እንደሚገነባው ሁሉ የአእምሮ ሰውነታችን የሚገነባው ደግሞ በአምስቱ የስሜት ሕዋሳት በኩል ነው። የሰውን አእምሮ እነዚህ አምስቱ በሮች ናቸው የሚገነቡት። የሚያየው፣ የሚሰማው፣ የሚያሸተው፣ የሚቀምሰው፣ የሚዳስሰው። ከዚህ ውጭ የሰውን ይሄ ውስጣዊ ሰብእና የሚገነባ ነገር አይገባም። በአምስቱም ምንድነው ስናይ ይኖር ነው። ለምሳሌ ባለፉት 40 ዓመታት በብዛት ያየነው መፈክር መንገድ ስናቋርጥ ምንድነው መጨረሻው ላይ ይውደም የሚል ቃል ያለበት ነው። ስለዚህ ይሄን ይውደም ለ40 ዓመት አይተህ ዛሬ ድንገት መተህ ይኑር ልትላችሁ ራሱ አይኖርህም ውስጥ። ይሄን ስንሰማው የኖርነው ምን አይነት ዜና ነው? ስናየው የኖርነው ምን አይነት ቃላት ነው? ከትልልቅ መሪዎች እንኳን ሳይቀር በጣም ተራ የሆነና ለማህበረሰብ ሞራል የማይጨነቁ ንግግሮችን ስንሰማ ኖረናል። እርስ በርስ በጣም የተሳሳብንበት በጣም ከባድ ነገር። ስለዚህ አሁን ነፃነት የምንለውን ነገር እኛ ውስጥ በቅሎ በደንብ ልክ እንደዛኛው ቦታ እስኪይዝ ድረስ ትግሉ ይቀጥላል እና ልክ ምንድነው በሀገራችን ባለጌን ካሳደገ የገደለ ጸደቀ ይባላል። አሁን በእውነት መግደል የሚያጸድቅ ነገር ሆኖ አይደለም። በየትኛውም ባህል የእምነት ህግጋት መግደል ወንጀል፣ ነውር፣ ኃጢአት ነው፣ አያጸድቅም። ግን ባለጌን ማሳደግ ከዚህ የከፋ እንደሆነ ለማሳየት ነው ማህበረሰቡ የመጣው እና አንዳንድ ጊዜ ነፃነትን በትክክል ካላወቅንበት እና ነፃነት ምን ማለት ነው የሚለው ላይ እሱ በደንብ ካልሰራንበት
እሱን ራሱን በከፋ መልኩ እንጠቀምበታል ወይም አቢዩዝ እናደርገዋለን። ያ ደግሞ የከፋውን ውጤት ያመጣል። ለምንድን ነው አምባገነንነት ውስጥ ሁልጊዜ ምንም ቢሆን በአካባቢህ መሳሪያ ታጥቆ አንድ ነገር ስታደርግ እጅህን የሚመታ አካል ስላለ ወደህና መርጠህ ባታደርገው እንኳን ፈርተህ ለህይወትህ ከምትሸሽበት እድል ይኖራል። ነፃነት ግን የምርጫ ጉዳይ ይሆናል። ያኔ አንድ አማራጭ ነው ያለህ። ትክክል ትሆናለህ፣ እዚህ ትሄዳለህ፣ ካልሆነ ግን ገለሃለሁ፣ ረሽናለሁ ወይ ማስራለሁ ሚል ሲኖር ማንም ሰው መኖርን ስለሚፈልግ ባያምንበት እንኳን ተቀብሎት ሌላውን ሰው ወደ አለመረበሽ ሊመጣ ይችላል። አሁን ግን በነፃነት ውስጥ ስትሆን ምርጫ ነው። ለመምረጥ ደግሞ የበሰለ አእምሮ ይጠይቃል። የበሰለ አእምሮ በሌለበት ምርጫ ለምሳሌ ለአንድ ህፃን ልጅ አንድ የ10 ብር ኬክና የ10 ሚሊዮን ብር ወርቅ ብታስቀምጥለትና ምረጥ ብትለው ኬኩን ነው የሚመርጠው። ኬኩን መምረጡ መብቱ ነው። ግን ኬኩን እንዲመርጥ ያደረገው የብስለቱ ጉዳይ ነው። ከ40 ዓመት በኋላ ይሄን ታሪክ ቢሰማ ይሄ ልጅ ይቆጫል። ዛሬ ነበር እሱ ምርጫ ሊቀርብልኝ የሚገባው፣ ያኔ ባልበሰልኩበት ጊዜ ስለቀረበልኝ ነው ኬኩን የመረጥኩት ማለቱ የማይቀር ነው። ስለዚህ የአእምሮ ብስለት በሌለበት ሁኔታ የሚኖሩ ምርጫዎች ሁልጊዜ የተሳሳተው ምርጫ ለመምረጥ እድል የሚሰጡ ናቸው። ብስለት ይፈልጋል። የአእምሮ ብስለት፣ የልቡና ብስለት በጣም ወሳኝ ነገር ነው፣ ምርጫህን ጥሩ ለማድረግ ማለት ነው። ስለዚህ የሞራል መሰረቱ ብስለት ነው ማለት እንችላለን። መልካም። ምን ማለት ነው ግን ራሱ ሞራል፣ ግብረ ገብነት የሚባሉት ነገሮች አንጻራዊ ናቸው ወይስ ራሳቸውን የቻሉ እሳቤዎች? እንግዲህ ብዙ ጊዜ ከግብረ ገብነት ከሞራል ጋር ሲነሱ የሚነሱ 3 ነገሮች አሉ። አንዱ ስነ ምግባር ነው፣ አንዱ ግብረ ገብነት ነው። ብዙ ጊዜ ደግሞ ካለፉት 40 ዓመታት ወዲህ ደግሞ በደንብ እያወቁ ነው የመጣ ነው። ሞራል የሚል ቃል ደግሞ አለ። ስነ ምግባር ከፍልስፍና ዘርፎች አንዱ ነው። ቃሉ የሁለት ቃል ውህድ ነው። ምግባርና ስን የሚለው ስን ውበት ነው በግዙ። ውበት ሲባል ግን ይሄ ቀለም ቀብተን የምናመጣው አይነት ውበት ሳይሆን ከፍተኛ ደረጃ ያለው የጣዕምም የእውቀትም የጥራትም የሁሉንም የላቀ ደረጃ ማሳየት ማለት ነው። ስለዚህ ስነ ምግባር ስንል የምግባርን የላቀ ደረጃ ወይም የአንድን ጠባይ የሚወስኑ መርሆችን የላቀ ደረጃ የምናጠናበት የትምህርቱ ዘርፉ ነው ስነ ምግባር። ስነ ምግባር የሚያጠናው ጉዳይ ግን ግብረ ገብ ነው። ግብረ ገብ ደግሞ እንግዲህ ግብር የሚለው ስራው አለ። አሁንም ከምግባር ጋር የሚያያዝ ግብረ ገብ ሲል በጎ ስራ ወይም መልካም ጠባይ ምንድን ነው? አንድ ሰው ምን ሲያደርግ ነው ተሻለ የላቀ ጠባይ ያለው የምንለው የሚለውን ነው። ሞራል ሁለት አይነት ነገር ሆኗል አሁን በእኛ ዘመን። ለምሳሌ አንድ ሰው ጥሩ ነገር በሚሰራበት ጊዜ እስቲ ሞራል ስጡት ሲባል እናጨበጭባለን እና እሱ ሆኗል በእንትኑ። ግን ሞራል ማለት ይሄ ሉዓላዊ ልቡና ማለት ነው። ሉዓላዊ ልቡና ማለት ከፍ ያለ የልቡና ሀሳብ ነው። የሞራል መርህ የሚባለው እሱ ነው። አንድ ሰው አንድ ነገር የሚይዝበት ከፍ አድርጎ የሚያይበት ከዕለት ተዕለት ጉዳዩ ከሱ ተጠቃሚነት ከወረዱ ነገሮች በላይ አንድን ጠባይ፣ አንድን ባህል፣ አንድን አስተሳሰብ ከፍ አድርጎ የሚያይበት መርሁ ነው ሞራል። እና ገሌ እኮ ሞራል ያለው ሰው ነው ሲባል በከፍታ ላይ ያለ ሰው፣ በልዕልና ላይ ያለ ሰው ማለት ነው። ያስተሳሰቡ፣ ጠባዩ፣ አመለካከቱ፣ ተግባሩ በሙሉ ከፍ ብሎ የሚታይ ማለት ነው። እና ስነ ምግባር ማጥኛው ነው። ግብረ ገብ የሚጠናው ነው። ሞራል ደግሞ እንዳልኩህ እነዚህ መርሆቹ ናቸው። አሁን ማን ነው የሚለካው? ይሄ በጣም ከፍ ያለ ነው፣ አይ ዝቅ ያለ ነው፣ ይሄ ጥሩ ነው አይደለም የሚለው ማን ነው መመዘኛው? መመዘኛችን ምንድን ነው? በራሱ እንግዲህ የግብረ ገብ ምንጮች ብዙ ናቸው። ባህል አንዱ ምንጭ ነው። ሃይማኖት አንዱ ምንጭ ነው። እንደገና ህግጋትም በዚህ ጉዳይ የሚወጡ ህግጋትም ደግሞ ለምሳሌ በአንዳንድ መስሪያ ቤቶች የስነ ምግባር ህግ ተብሎ ይወጣል። እነዚህም አንዱ ምንጭ ናቸው። ብዙ ጊዜ ለብዙ ዘመን የኖሩት ግን ባህል እና የእምነት ህጎች ናቸው። ለምሳሌ በሃይማኖት የስነ ምግባር
መለኪያዎች አሉ። በባህላችንም የስነ ምግባር መለኪያዎች አሉ። ብዙ ጊዜ ኃጢአትና ጽድቅ ብለን በእምነቱ ውስጥ እናያቸዋለን። በባህል ውስጥ ደግሞ በጎ ስራና ነውር ብለን እናያቸዋለን። ወደ ህግ ደግሞ ሲመጣ ወንጀል እና ጥሩ ነገር ብለን እናያቸዋለን። እነዚህ ናቸው የሚለኩልን። በአንድ ማህበረሰብ ውስጥ ይጠራቀማሉ። እነዚህ ለብዙ ዘመን እየተፈተኑ ይመጣል። ለምሳሌ የባህልን ያየ እንደሆነ ለብዙ ዘመን ማህበረሰቡ ክፉን እያነወረው ይመጣና በጎን እያመሰገነው እያከበረው የማክበሪያም የራሱ ባህላዊ ስነ ስርዓት እያዘጋጀለት ሲመጣ ያ የሞራል ልዕልና ማሳያው ይሆናል። ወይ ከፍ ያለው ሐሳብ ከፍ ያለው አስተሳሰብ ማሳያ ይሆናል ማህበረሰቡ። በእምነትም እንደዚሁ ነው። ለብዙ ዘመናት እየነጠረ ይመጣና በአብዛኛው አማኞቹ ዘንድ ተቀባይነት ያለው ውስጣቸው የሰረጸ ነገር ሲሆን በዚያ መለኪያ ይለካል። በህግም ከሆነ ደግሞ ከወጣው ህግ አንፃር ይለካል። አንድን ተመሳሳይ የሆነን ድርጊት ማህበረሰቡ በሁለት መንገድ ያየዋል። ይሄ ነውር ነው የሚላል፣ አይ ነውር አይደለም ትክክል እኮ ነው የሰራው ይላሉ። አሁን ለምሳሌ አንድ ቀላል ነገር ብንወስድ ማህበራዊ ሚዲያ ላይ መሳደብ በጣም የተለመደ ነገር ሆኗል እና አንድ ሰው አንድን ሰው ሰድቦ አይ እንዴት ትሳደባለህ መሳደብህ እኮ ትክክል አይደለም ሲል ሌላ ሰው ደግሞ ይመልሳል እንዴት ትክክል ነው ልኩንማ መነጋገር አለብን እንደውም ጀግንነት ነው ተብሎ ይወሰዳል። እቺ የተጀመረችው ነገር አደገችና አሁን ጭራሽ መግደልም በሆነ መንገዱ አረ በጣም ጥሩ ነው እስከሚያስብል እስከ ማከራከሪያ ነጥብ ድረስ እየደረሰ ደግሞ አይተናልና እንዲህ አይነት መዛባቶች የሚመጡት መቼ ነው? አሁን በእኛ የስነ ምግባር ታሪክ ያየን እንደሆነ በሌላውም በፍልስፍናውም የስነ ምግባር ትምህርት ፍጹማውያን የሚባሉ የስነ ምግባር መርሆዎች አሉ፣ ወይም የግብረ ገብነት መርሆዎች አሉ። አንጻራውያን የሚባሉ ደግሞ አሉ። ወይም ደግሞ በእኛ ጥንታዊ ትምህርት ስነ ምግባር ፍጹማውያንና ስነ ምግባር ንዑሳን የሚሏቸው አሉ። ፍጹማውያን ለምሳሌ መዋሸት በአብዛኛው የዓለም ክፍል ባሉ እምነቶችም ይሁን ባህሎች ነውር ነው ወይም ኃጢአት ነው። እውነት መናገር የሚያስመሰግን ታላቅን ማክበር እንደዚህ አይነት በአብዛኛው ማህበረሰብ ዘንድ ተቀባይነት ያላቸው የስነ ምግባር ህግጋት አሉ። አንጻራውያን የምንላቸው ደግሞ አንዳንድ ቦታ ላይ ባሉ ማህበረሰቦች ተቀባይነት ይኖራቸውና በሌላው ማህበረሰብ ተገልብጠው ሊታሰቡ የሚችሉበት እድል አለ። ለምሳሌ አንዳንዴ አሁን በእኛ ማህበረሰብ ታላቅ ማክበር የሚለው በሁሉም ቢኖርም አንድ ታላቅ ሰው ሲመጣ ከመቀመጫ መነሳት በእኛ አንድ ትልቅ የስነ ምግባር መለኪያ ነው። በአንዳንድ የምዕራብ ሀገሮች ደግሞ ሄደህ አንድ ሽማግሌ መጣ ብለህ ብትነሳላቸው ሊቀየሙ ይችላል። እኔ ብዙ ጊዜ ገጥሞኛል። እንደኛ ሀገር እየመሰለኝ ስነሳ ለምን ነው የምትነሳልኝ? ምን ሁኜ የታየው አይነት ይላሉ። ወይም ስታስቀድማቸው ለምን እንደውም እርጅናቸውን ሁሉ ያጋለጥክ እየመሰላቸው ሁሉ ይቆጣሉ። ይሄ እንግዲህ በዛ በእኛ ለታላቅ መነሳት ያስከብራል፣ በዛኛው ወገን ደግሞ ሊያስቆጣ ይችላል። የሰላምታ አይነቶችን ያየን እንደሆነ እንደዚሁ ናቸው። በአንዳንድ ሀገሮች የጤና ምልክት የሆኑ የሰላምታ አይነቶች በሌላ ሀገሮች ደግሞ የሞት ምልክት ሊሆኑ ይችላሉ። እነዚህ አንጻራዊ ናቸው። ስለዚህ በዋናነት እንደምንኖርበት ማህበረሰብ ነው። ለምሳሌ ወደ ዓለም አቀፉ ማህበረሰብ ሄደን በምንቀላቀልበት ጊዜ ይሄ ፍጹማውያን የሆኑትን ግድና ከብርና እንደምንኖርበት እንደምንቆምበት ማህበረሰብ ያለውን ደግሞ እንድናከብር። አሁን ከአንዱ ወደ አንዱ ቦታ ስንሄድ አንዱ እኮ የተሻጋሪዎች የሚሰጣቸው ስልጠና እዛ አካባቢ ስትኖሩ እንዴት ነው ሰላምታው ምንድን ነው? አበላሉ ምንድን ነው? መልካም የሆነው ነገር ምንድን ነው? አንድ ጊዜ እዚህ ሀገር ለማገልገል ከምዕራብ ዓለም የመጡ ሰዎች የኢትዮጵያ ባህልና የስነ ምግባር ህግጋት ላይ ስልጠና ሰጥ አንድ ሰው ጠይቆኛል። ምንድነው ያለኝ? አንድ ሆቴል ውስጥ ገብቼ አስተናጋጅ ለመጥራት በዚህ ሀገር ትክክለኛው እና ስነ ምግባሩን የጠበቀው አጠራር ምንድነው? ማጨብጨብ ነው? ማፏጨት ነው? ወይም ነይ ማለት ነው? ምንድነው? የማያስቆጣቸው እነዛን ሰዎች እና ጤናማ የሆነው መንገድ ከነዚህ ጀምሮ እንግዲህ የአካባቢ ያዳበራቸው የስነ ምግባር መርሆዎች ይኖራሉ። ስለዚህ አሁን እንደኛ እንደ ኢትዮጵያ ለምሳሌ ቅድም ያነሳው ስድብ የትኛውም ብሔረሰብ ባህል ውስጥ ብትገባ መሳደብ ጥሩ ነው ተብሎ የተሸለመ ታሪክ አታገኝ። የትኛውም ተረቱ ውስጥ ገብተህ እገሌ እኮ ተሳድቦ ተሸለመ የሚል
ወይም ተሳድቦ የተሸለመን ሰው የሚያመሰግን ዘፈን ስነ ቃል አትሰማም። ከዛ ይልቅ እንዲያውም ያከበሩ ሰዎች፣ ስድብ ያልተናገሩ የታገሱ ሰዎች፣ ቁጣቸውን መቻል የቻሉ ሰዎች ነው ሲመሰገኑ የምናየው። አሁን ቅድም ያነሳው የማህበራዊ ሚዲያው አካባቢ የምናየው ነገር ማህበራዊ ሚዲያ ለኔ ወደ ምሽግነት ተቀይሯል። እያንዳንዱ ሰው የየራሱን ምሽግ ቆፍሮ ዋሻ ሰርቶ በዋሻው በር በኩል ጥይቱን አውጥቶ መልኩ አይታይህም ይተኩሳል። ይሄ የሚፈለገው ለምንድን ነው? ማህበረሰብ ነውር ስትሰራ ማነወሪያ የራሱ መንገድ አለው። በብዙ መንገድ ያነውርሃል፣ ይረግመሃል፣ ያገልሃል፣ ያንተን ልቅሶና ያንተን ሰርግ ላይሳተፍ ይችላል። እነዚህ መቅጫ መንገዶቹ ናቸው። ከባድ ከባድ ቅጣቶች አሉት። ከቅጣቱ ለመሸሽ ነው ብዙዎቻችን ፕሮፋይል ፒክቸር ደብቀን ስም ሁሉ ቀይረን የት እንዳለን ሁሉ አንዳንድ ጊዜ ቦታ ሁሉ ቀይረን ግን በጥይቱን እንተኩሳለን። እና ያ የተደበቀ ጠባይ እንግዲህ የስነ ምግባር ማህበራዊ የስነ ምግባር ህግጋት ሰውየውን ብቻ አይደለም የሚጠቅሙት። አንዳንዱ ያንን ስነ ምግባር ባይፈልገውና ባይቀበለው እንኳን ማህበረሰቡ ለሚያመጣበት ቅጣት ሲል የማህበረሰቡን የስነ ምግባር ህግጋት አክብሮ እንዲኖር ያደርገዋል። ላይቀበለው እንኳን ቢችል ማለት ነው። ግን ከማህበረሰብ ጋር ነው የምትኖረው፣ ብቻህን አይደለም የምትኖረውና ያ ማህበረሰብ ካገለለህ አንተን ካልተቀበለህ ብቻህን ሆነህ የማትወጣው ስለሆነ ለማህበረሰቡ ስነ ምግባር ጋር ተገዥ ትሆናለህ። ይሄ ግን የማህበራዊው ሚዲያ ግን እሱን ስለማያመጣ የት ሆነህ እንደተኮስክ ስለማይታወቅ ነው። አሁን እኔ እንደውም ብዙ ጊዜ ማህበራዊ ሚዲያ ላይ የሚታዩ ስድቦች ከ4 ኪሎ ከፒያሳ የተሰደዱት ናቸው። ከየሰፈሩ እድል ያጡት ስድቦች ናቸው ወደዛ መውጣት የቻሉት። እዚህ ቢመጡ ያስከስሳሉ፣ እዚህ ቢመጡ ያስወቅሳሉ፣ እዚህ ቢመጡ ቦክስ ያማዛሉ። ስለዚህ ሰውየው ይሄን አልፈልገውም፣ እዛ ግን ማንነቱን ደብቆ ያንን ያከናውነዋልና ነውር ያልሆነበት ማህበረሰብ ስላለ አይደለም። እንዲህ ግን ፈርቶ የተወው ሰው ሞራል አለው ልንለው እንችላለን። ፍርሃትና ይሉኝታ በይሉኝታ ውስጥ የመጣ ጥሩ ስነ ምግባር የሚያሳይ ሰው ግብረገብ አለው ሞራል አለው ልንለው እንችላለን። ግብረገብ ያለው ማህበረሰብ ውስጥ ግብረገብ የሌለው ሰው ሊኖር ይችላል። አሁን ግብረገብ ያለው ግብረገብ ማህበረሰብ ውስጥ ጥቂት ግብረገብ የሌላቸው ሰዎች መኖራቸው ያን ያህል አደጋ አይደለም። እንደውም ብዙ ጊዜ አደጋ የሚሆነው ግብረገብ የሌለው ማህበረሰብ ውስጥ ጥቂት ግብረገብ ያላቸው ሰዎች ሲኖሩ፣ እነዚህ ሰዎች ሁልጊዜ ልክ መንገድ ላይ ብቻውን እንደበቀለ ዛፍ ብለው መንገድ ላይ ብቻውን የበቀለ ዛፍ አካባቢ ላይ ምንም ዛፍ ከሌለ ለሁሉም አይነት ነው የሚቆርጠው። ጥርስ ለመፋቅም እሱ ነው የሚቆርጠው፣ ለማጽዳትም እሱ ነው የሚቆርጠው። መጥረቢያ መስራት የፈለገም ሰው ትዝ የሚለው ያ ዛፍ ነው። ለማረፍ የፈለገም ሰው ያ ዛፍ ነው። ፎቶ መነሳት የፈለገም ሰው እሱ ነው ትዝ የሚለው። ቀበሌውም መፈክር መለጠፍ ሲፈልግ ያ ዛፍ ነው። ለሁሉም ነው የሚሆነው ብቻውን ስለሆነ ማለት ነው። ስለዚህ እንዲህ አይነት ሰዎች ይሰቃያሉ፣ ድምጻቸውንም የማሰማት። ግብረገብ ባለው ማህበረሰብ ውስጥ ግን ጥቂት ግብረገብ የሌላቸው ሰዎች ቢኖሩ አንደኛ እነዚህ ሰዎች ያን ያህል ማህበረሰቡን ገፍተው አውጥተው የሚለውጡበት እድል ብዙ የላቸውም። ሁለተኛ እነሱም እንዳልኩ በማህበረሰቡ ውስጥ ስለሆነ የሚኖሩ እኔ ግብረገብ የሌለኝ ሁኜ የማገባው ግን ሌላ ሰው፣ እድር የምኖረው ከሌላው ሰው ጋር፣ የማመልከው ከሌላው ሰው ጋር፣ ገበያ የምገበያየው ከሌላው ሰው ጋር፣ ቤት የምከራየው ከሌላው ሰው ጋር። ስለዚህ የግድ ለዛ ማህበረሰብ ህግ ባልወደው እንኳን ተገዢ የመሆን እጣ ውስጥ ስለምገባ አደጋ የማምጣት እድሌ በጣም የቀነሰ ነው የሚሆነው። ስለዚህ ሁልጊዜ ማህበራዊ ግብረገብነትን ነው ለመፍጠር መትጋት ያለብን። በሌላውም ዓለም እኮ እንደዚህ ነው። በጣም አሁን ሰለጠኑ ምን በምንላቸው አገሮች የሚያጠፉ ሰዎች አሉ። ለምሳሌ እኔ ብዙ ቦታ አይቻለሁ። በልክ እንደኛ ሀገር እንደሚታየው ቆሻሻ በመስኮቱ በኩል የሚወረውር ሰው ያጋጥማል እኮ አሜሪካም በአውሮፓም አገሮች ውስጥ ወደ ምስራቅም ስንሄድ በጃፓንም በቻይናም እንደሱ ያጋጥማል። ግን እነዚህን ሰዎች ማህበረሰቡ ይቀጣል። ማህበረሰቡ ይቀጣል። እኔ አስታውሳለሁ አንድ ጊዜ ካሊፎርኒያ ውስጥ ሳን ፍራንሲስኮ የሚባል ከተማ እየሄድን አንድ ሰው የተጠቀመበትን ውሃ ላስቲክ አውጥቶ በመስኮት ጣለ። ሌላ ከኋላው የነበረው ሰው
ተከትሎት ሄደ። ይሄን በቴሌቪዥን ነበር ያቀረቡት። ተከትሎት የሚቆምበት ቦታ ድረስ ሄዶ የቆመበት ቦታ ላይ ለፖሊስ ደወለ እና ፖሊስ መጣ። ምንድነው ሲለው ውሃ መንገድ ላይ ጥሎ ነው ላስቲክ የመጣው አለ። ፖሊስ ሰውየውን ይዞት ሄዶ ላስቲኩን እንዲያነሳ አድርጎ እንደገና ትኬት ሰጠው። ማህበረሰቡ እነዚህን ሰዎች ይቆጣጠራል ማለት ነው። አሁን እኛ ጋር አደጋ የሚሆነው ምንድነው? ይሄን ሰውዬ ጥሎት ሲሄድ እኔም ዝም ነው የምለው፣ አንተም ዝም ነው፣ ሌላውም ሰው ዝም ነው የሚለው። ቢበዛ ምን አይነት ክፉ ሰው ነው የምንለው እንጂ የሚቆጣጠርበት ነገር የላላ ከሆነ ነው እነዚህ ሰዎች አደጋ የሚፈጥሩት እንጂ ጥቂት ሰዎች የትም ቦታ ያጋጥሙ ይችላሉ። አዎ ከሃይማኖትም ከባህልም ከሁሉም ነገር ነፃ ሆኖ የሞራል እሴቶች አሉ ወይም ምሰሶች አሉ ይላሉ አንዳንድ ባለሙያዎች። አንደኛው የሌሎችን ህመም እንደራስ ህመም አድርጎ መቁጠር፣ ሁለተኛው ደግሞ ፍትሃዊነት የሚለው ነው እና ለምሳሌ ለእኔ እንዲደረግ የምፈልገው ነገር በሙሉ ይሄ ከሃይማኖትም ውጭ ያለ ምሰሶ ነው የሚሉት። አንድ ሞራል ያለው ሰው የሚባለው እነዚህ ሁለት ነገሮች ሲኖሩት ነው። ወደኛ ማህበረሰብ ስናመጣው ይሄ በደንብ ይስተዋልብናል ወይ? በጣም ለፍትህ ሟች ይሄ እኮ አይገባኝም እንላለን ወይ? መሆን ሳይገባው ከቀረ አይገባኛል ካለ ደግሞ እስከዛ ድረስ ገፍቶ የሚሄድ፣ በሌላ በኩል ደግሞ የሌላውም ህመም እንደኛው ህመም የሚሰማን ያኛው ሰውዬ ምንም ሆነ ምንም በምንም መመዘኛ ሳይሆን፣ ከዛ ደግሞ የሁለቱ መገለጫ የሚሉት ትብብር ይኖራል። የሁለቱ የሚበዛበት ማህበረሰብ ውስጥ ኮኦፕሬሽን ይኖራል፣ መተባበር ይኖራል፣ ለውጥ ያመጣል ይላል። እነዚህን ሀሳቦች ይዘን የኛን ማህበረሰብ ብንመለከተው ወይም የኛን ህብረተሰብ ብንመለከተው ኢትዮጵያ ውስጥ በዚህ መመዘኛ ውስጥ አለንበት ወይም ምን ደረጃ ላይ ነው ያለን? የስነ ምግባር ህግጋት በነገራችን ላይ የተለያዩ ቅድም እንዳልኩ ከባህል ይመነጫሉ፣ ከእምነት ይመነጫሉ፣ ከህግጋት ይመነጫሉ። ከዛ በኋላ ግን እነዛ ምንጫቸው የነበረው እምነት ምንጫቸው የነበረው ባህል ሊጠፋ ይችላል። ግን ሰዎች በየጊዜው እነዚህን ነገሮች በጣም የሚጠቅማቸውን እየተንከባከቧቸው አሁን ቅድም ያልከው ሃይማኖትም ምንም የሌለበት ማህበረሰብ እነዚህን ህግጋት የሚጠብቁ ተቋማት አሉ፣ ሚዲያዎች አሉ፣ እነዚህን የሚጠብቁ የትምህርት ስርዓቶች አሉ፣ ደራሲዎች አሉ፣ የኪነ ጥበብ ባለሙያዎች አሉ፣ በጣም ብዙ በዚህ ጉዳይ ላይ ወትዋቾች አሉ። እነዚህ ይጠብቋቸዋል። የእምነት ተቋማት ባይጠብቋቸው ወይም ሌሎች የባህል ተቋማት ባይጠብቋቸውም እነዚህ ግን እንደዚህ አይነት ስነ ምግባሮች ይጠብቋቸዋል። ይሁነኝ ብለው እነዚህ ነገሮች እንዲኖሩ ያደርጓቸዋል። አሁን ቅድም ካነሳው ለምሳሌ ፍትህን በተመለከተ አሁን ጠቅልሎ በእኛ ባህል እንግዲህ ወደ 80 ምናምን አይነት ባህሎች አሉ፣ ረጅም ዘመን ታሪክ ያለን። አንዱ መጠናት ያለበት እኔ እንደውም እዚህ ሀገር የዚህ ከስነ ምግባር ጋር ያለን ታሪካችን ከፍና ዝቅ የሚለው በምን አይነት ሁኔታ ውስጥ ስንደርስ ነው? መርሆች ስለሌሉን ነው ወይ? ምንድናቸው እነዚህን የሚያናጉብን የሚለው መታየት መቻል አለበት። ያለ ፍርድ በፍርድ ከሄደች በቅሎዬ ያለ ፍርድ ሄደች ዶሮዬ ታሳስበኛለች የሚል አባባል ያለው ማህበረሰብ ይሄ እችን ብቻ ስንመለከታት ለፍትህ ያለውን ቦታ ያሳያል። የበሬው ዋጋ ይበልጣል፣ የዶሮ ዋጋ ትንሽ ነው። ግን ሰውየውን የሚያንገበግበው የፍትህ ጥያቄ ነው። ያን ተከራክሬ ተሟግቼ በዳኛ ተወስኖ ነው በሬው የሄደው። እቺ ግን ዝም ብሎ ቀማኛ ነው የወሰደብኝ። ስለዚህ የፍትህ ጥያቄ አለው። አሁን ከገንዘብ ጥያቄ በላይ ከምንም ጥያቄ በላይ የፍትህ ጥያቄ አለው ማለት ነው። በሌሎችም አባባሎቻችን ውስጥ ፍትህ ላይ የሚቆረቆሩ ጉዳዮችን እናያለን። ግን እሱን መጥቶ የትምህርት ስርዓታችን አካል፣ የትርክታችን የሚዲያው ትርክታችን አካል፣ የመንግስት ባለስልጣናት የንግግሮቻቸው አካል፣ የስራ ከባቢያችን አካል አላደረግነው። ትልቁ ችግር እሱ። በተለይ ደግሞ አሁን እኛ የተፈጠርንበትን ማህበረሰብ ስናይ ባለፉት 40 ዓመታት የመጣው ብዙ ጊዜ አንዴ ከራሽያ እናመጣለን፣ አንዴ ከአሜሪካ፣ ከዛ ደግሞ ከቻይና፣ አሁን በቀጣይ ደግሞ ከየት እንደምናመጣ አላቅም። ብቻ ከያገሩ ሸቀጥ ብቻ ሳይሆን እንዲህ አይነት ነገሮች ስናስገባና ምኑ ላይ ነው የሰራ ነው ብለን ስናስብ የሰራንበት መሰረቶች ናቸው የጠፉና አሁን ውዥንብር ያለ ነገር ነው የሚታየው። ጃፓኖች እኮ የዓለም ዋንጫ ጊዜ ዓለምን ያስደነቁት እኮ ተሸንፈው ምን ብለው ከስታዲየም ሲወጡ ግን ሰብሰብ ብለው አካባቢያቸውን አጽድተው በላስቲክ አሽገው ለምን ሄዱ? ማንም ህግ አስገዷቸው አይደለም። የስታዲየሙ ህግ ይሄን አይልም፣ የሞስኮ ህግ ይሄን አይልም። እነሱም ደግሞ ስትሄዱ በየሀገራችሁ ይሄን ካላደረጋችሁ ሀገራችሁ አትገቡ፣ ፓስፖርት እንጠቃላችሁ የሚልም የላቸው። ግን ውስጣቸው በትምህርት በምን የተሰራባቸውን ነገር እምቢ ሊሉት አይችሉም። ቅድም እንዳልኩት የጠባያቸው አካል ሆኗል። ስለዚህ እነዚህ የስነ ምግባር ህግጋት የጠባያችን አካል እንዲሆን የሚሰሩ ተቋማት
በደንብ አለመኖራቸው ነው አሁን እኛ ጋር እንዲህ ቁሞ የምናየው አይነት ነገር በተለይ አሁን ያጣ ነው። ቅድም ያነሳው ያለ ፍርድ ሄደሽ ዶሮ ይቆጨኛል። አሁን እሱ ጋር ነው የኔ ጥያቄ። እኛ ውስጥ በተለይ በሰዎች ደረጃ ስናይ በምንናገረው በምን ተገብረውና በምናስበው የምናስበውን ያው ፈጣሪ ነው የሚያውቀው፣ እሱን ጀጅ ማድረግ ባንችልም፣ ግን በተለይ በምንናገረውና እናስበዋለን ብለን በምናስበው እና በየቀኑ በምንኖርበት መካከል ሰፊ ክፍተት እንደሚታይ የሚያከራክረን አይመስለኝም። ይሄ ግን ስለ ማህበረሰቡ ምንድን ነው የሚነግረን? እንግዲህ ማህበረሰብ ስለ የትኛው ማህበረሰብ ነው? ህብረተሰብ ይቅርታ። አሁን እያየን ያለ ነውና እያመሰገነውም እየወቀስነውም ያለው የትኛውን ነው? እኔ ኢትዮጵያ ውስጥ አብዛኛው ሰው ዝምተኛ ነው። በብዙ ነገሮቹ ላይ ብዙ ሀሳቡን አይሰጥም፣ አይሳተፍም። ቢሳተፍም ቤቱ ነው። ስብሰባው ላይ ዝም ይላል። ጥቂት ሰዎች ያጨበጭባሉ፣ ከቻለ አብሯቸው ያጨበጭባል። አብዛኛውም እንደዛ የሚያደርገው ቶሎ ስብሰባው እንዲያልቅ ከመፈለግ እና ቶሎ ምርጫም ሲደረግ አይታችሁ ከሆነ ጠቆም አድርጎ በቃ መሄድ ይፈልጋል። ምክንያቱም ስብሰባ በጣም ረዥም ዘመን ሰልቺ እንትን ስለሆነበት፣ በሌሎችም ጉዳዮች እንደዚሁ ነው። ጥቂት ሰዎች በጣም እድል ያገኙና ማህበረሰብ የመወከል እድል አለ። እዛ አካባቢ የሚታዩ 10 ሰዎች 10 አይነት ማህበረሰብ ወክለው ነው የሚናገሩት እንጂ እኔ አሁን በእነዚህ በሶስቱ ላይ ያለ ልዩነት የትኛውም ማህበረሰብ ላይ የሚኖር ልዩ ሰው በሚያስበው ከዛ በሚናገረው አሁን እኔ የምናገረው ሁሉ ማስበውን ነው የሚለው አንድ ነገር የምናገረው ሁሉ ደግሞ አደርገዋለሁ ደግሞ ሌላ ጉዳይ ግን ይሄን እኔ ምን ለማለት ፈልጌ ነው አሁን ስለ ራሳችን በጣም ጨዋ ነን እንላለን እኛ በጣም እንደዚህ በጣም ጥሩ ህዝቦች እኮ ነን ሞራል ያለን ህዝቦች ነን ምናምን ብዙ ነገር የምንለው ነገር አለ ስለ ራሳችን ሲወርድ ግን አናየውም ለምን ይላሉ ብዙ ሰዎች በሚወራልን ሰዎችን በሚገልጹን ልክ ደግሞ አይደለንም ይላሉ የዚህ መዛባት ምንድነው ችግሩ የሚለው ነው እሱ ከሆነ አንድ በዚህ በጥንታዊ ትምህርታችን ዕውቀትን በተመለከተ የተቀመጠ ወደ 7 ደረጃዎች ያሉት ልኬት አለ እንደው የምዕራቡና የሌሎችም ከምጠቅስ የኛ ነው የራሳችንን ብጠቅስ ይችላል ብዬ ነውና ከሱ ልነሳ አሁን ለምሳሌ ከመማር ይጀምራል መማር ይላል ማወቅ ማንጠር መጠንቀቅ ማደላደል መራቀቅ ከዛ መበየን ይላል እነዚህ 7 የዕውቀትና የአስተሳሰብ ደረጃዎችን ወደ ላይ ያመጣል መጀመሪያው መማር ነው መማር ልክ አሁን ለምሳሌ ስንነጋገር መረጃ ማግኘት ነው መጀመሪያው ስለ አንድ ነገር መረጃ እናገኛለን በዚህኛው በኩል ብትሄድ መንገዱ ዝግ ነው ይሄ መረጃ ነው ቀጥሎ እንግዲህ ማወቅ ይመጣል ማወቅ ከዚህ ከፍ ይላል ማወቅ ደግሞ ይሄንን ማገናዘብ መቻል ነው ስለዚህ በዚህ በኩል ሄጄ መንገዱ የሚዘጋብኝ ከሆነ በዚህኛው በኩል ያለውን መንገድ ብትጠቀም ቶሎ ደርሳለሁ ብሎ ሰውየው አንድ ደረጃ ማሰብ ከቻለ ይሄ ወደ ማወቅ እየተሻገረ ነው ማለት ከሱ ቀጥሎ ደግሞ ማንጠር ይጀምራል ማንጠር ማለት ልክ እንደ ቅቤ ሰው ይገዛል ከዛ ሲያነጥረው 2 ነገሮች እንደሚለዩ እያወቀ ነው የሚያነጥረው ሲገዛውም ንጹህ ቅቤ ነው የእንትን አገር ቅቤ ነው ምንም የሌለበት ነው ብሎ እንኳን ሲሸጡለት ግን ጥቂት እንዳለበት የገባው ነው የሚገዛው ለዚህ ነው ሂዶ የሚያነጥረው በጣም ጥሩ ቅቤ ነው እየተባለም ያነጥረዋል ስለዚህ የቆሻሻው መጠን ከፍና ዝቅ ይላል እንጂ የሆነ ነገር ያወጣለታል ማንጠር ማለት እሱ ነው የሰማነውን ያወቅነውን የተረዳነውን እኛም ገብቶናል የምንለው ነገር በሙሉ ነው ወይ ይዘን መቀጠል ያለብን ማንጠሪያ መንገዶች መኖር መቻል አለባቸው ቁጭ ብለን የምናስብባቸው የስነ ምግባር የተጠየቅ እውነታዎችን የምናረጋግጥባቸው መንገዶች እነዚህ ነገሮች ሲኖሩ ሰው ያነጥራዋል ቁጭ ብሎ ጉዳዩን መከራከር መወዳደር መፎካከር መጨቃጨቅ እነዚህ ያነጥሩታል እኔ ብቻዬን ያስኩትን መረጃ አንተ ብቻህን ያስከው መረጃ ቁጭ ብለን የመነጋገር የመከራከር ባህል ሲኖረን እዛ ውስጥ እየነጠረ ይወጣል ከሱ ቀጥሎ ደግሞ የሚመጣው መጠንቀቅ ነው ወይም ብዙ ጊዜ መጠንቀቅ የሚሉት መጠንቀቅ ማለት አንድ ሰው ለሚናገረው ለሚሰራ ለሚጽፈው ነገር ኃላፊነት ወስዶ አሁን ብዙ ባለሙያዎች ሲናገሩ በጣም ቁጥብ ናቸው የበሰለ የሕክምና ባለሙያ ዝም ብሎ እንዳመጣለት እዚህ ጋር ከወጋህ እንትኑ ዝም ብሎ ቆርጠው ሰደው ሊል አይችልም እንዲህ የሚለው ሰውዬ ምንም ነገር ውስጥ ያልደረሰ ሰው መሆን አለበት ምንም ኃላፊነት የማይሰማው እሱ የሆነ እንደሆነ እስቲ መጀመሪያ ሄድና ተመርመር
ምንም ዘመድህ ቢሆንና በሽታውን ቢገምተው እንኳን እስቲ ተመርመርና እዚህ ቦታ ሄደህ ደግሞ አሳይተው ና ይላል። ይጠነቀቃል ለሚያደርገው ነገር። ይሄን ያመጣበት ደረጃው ነው። ኃላፊነት ይወስዳል። ላወቀው ዕውቀት ልክ ኃላፊነት የሚሰማው አይነት ሲሆን ከሱ ቀጥሎ ሲመጣ ያደላደል። ማደላደል ማለት አንድ ነገር በደንብ የነገሮችን ልኬት ሲያቀው ማለት ነው። ቅድም ያልነው የስነ ምግባር ልኬቱ ምንድነው? ያን ጥሩ ድርጅት ልኬቱ ምንድነው? የአንድ መሪ ልኬቱ ምንድነው? የሚል ልኬቱን ሲያገኘው ነው ያሰው። እንግዲህ ከዛ ከፍ ሲል መራቀቅ የምንለው ነው። እሱ ደግሞ እዚህ ከሚያቀውና ከሚያየው ከደረሰበት ካነበበው ነገር ተነስቶ እዚህ ብቻ አይቀርም። ወዳላሰበው ይሄ ሐሳባዊ ወደ ሆነው ነገር ውስጥ ሁሉ ገብቶ በዚህኛው ሌላኛው ዓለም ወደ መመርመር ይሄዳል። መጨረሻ መበይን የሚለው ይደርሳል። እሱ ሲሆን ምንድነው የሚባለው? አዋቂ መሆኑ ይቀርና ሰውየው ራሱ ዕውቀት ይሆናል። ስለዚህ እሱ የሚናገረው ነገር እሱ የሚሰጠው አስተያየት እንደ ዕውቀት ነው የሚወሰደው። ልክ ከአንድ መጽሐፍ ምንጭ ጠቅሶ እንደመውሰድ ነው። ይሄ ሰው በተለያዩ ሀገሮች እንዲህ አይነት ሰዎች አሉ። ለምሳሌ በሳይንስ እገሌ እኮ ዕውቀት ነው ራሱ። ስለዚህ እዚህ ቦታ ላይ ስህተት ነው ሲል ማስረጃ አይጠይቅም። ይሄ ሰውዬ ራሱ ዕውቀቱ ነው። በእምነት እንደዚሁ በማህበረሰብ የስነ ምግባር ጉዳዮችን እገሌ እኮ ስህተት ነው ብሏል ይሄን ነገር ብቻ የሚባል እገሌ ጥሩ ነው ብሏል ይሄን ካል ማለቱ ብቻውን አንድ መጽሐፍ እንደማንበብ የሚወሰድለት ደረጃ አለ። አሁን በአንድ ማህበረሰብ ውስጥ ቅድም ካልኩ ከአንደኛው ወደ ላይ ያሉ ሰዎች እየበዙ ሲሄዱ ሶስቱ ነገሮች እየተጣጣሙልን የመሄድ እድላችን ይሰፋል። የምናስበው፣ የምናገረው፣ የምናገረው ወደ ታች ያለነው ሰዎች እየበዛን ስንሄድ ሶስቱ እየተለያዩ ይመጣሉ። ሰውየው የሚያስበው ነገር ሌላ፣ የሚያደርገው ነገር ሌላ፣ የሚናገረው ነገር ሌላ የመሆን እድሉ ይላል። ይሄንን ደግሞ የሚሸፍኑት መሸፈኛዎች ቅድም ያልካቸው ነገሮች ናቸው። አሁን እኛ ሀገርም የጎደለው ኢትዮጵያውያን እኮ በጣም ጨዋዎች ነው። እንግዲህ በሆነ ዘመን የተፈጠረ ብሂል ነው ይሄ። ወይዛ ዘመን የነበሩ ሰዎች እንደዛ ሆነው ለዛ ተፈጥሮ ሊሆን ይችላል። ያን ግን አብረን ኢትዮጵያ ጨዋዎች ነን የሚለውን ስንወርሰው ያ ጨዋነት ያመጡትን ጉዳዮች ግን አልወረስነው። ምናልባት በዛ ዘመን እንዳልኩ ወደ ላይ ያሉ ሰዎች በስተው ኢትዮጵያውያን እኮ ጨዋዎች ነው ተብለዋል። ወደታች ያለነውም ስንበዛ እሱን ብራንድ ወስደነዋል እና ብዙ ጊዜ ራሳችንን ለመተቸት ወደ ላይ ያሉ ሰዎች ሲበዙ አንዱ ትልቁ ነገር ራሳቸውን መተቸት ይችላሉ። ቅድም እንዳልኩ ዕውቀት ናቸው። ስለዚህ አይደለንም፣ ተሳስተናል፣ አጥፍተናል፣ ይሄ ነገራችን ስህተት ነው። እምነታቸው ውስጥ ሆነው ራሳቸውን ለማሄስ ምንም አይመስላቸው። አይ ይሄ ነገር ይዘኛል አይሉ። ትልልቅ መሪዎች እንኳን ሆነው አይ ይሄ ፖለቲካዬን ያናጋል፣ ይሄ ነገር ለምርጫ ላይ ጠቅመኝ ይችላል አይሉ። ማሄስ እና ስህተት ነው ማለት የሚችሉበት ደረጃ ይደርሱ። የዕውቀት ልክ ላይ ሆነው ይሄ እስከዛሬ ያወቅነው ስህተት ነበር፣ የሄድንበት መንገድ ስህተት ነበር፣ ያላወቅነው ነገር አለ ለማለት ድፍረቱ ያገኛሉ። መምሬስ ድሮስ የሚባሉት የጎንደር መምህር እንደዛ ነው ያሉት። ብዙ መጽሐፍት አነበቡ ሲያወት መጨረሻ ግን የዕውቀት ደረጃ ላይ ሳይሆን የደረሱት ያላወቅነው ጉዳይ አለ ማለት ነው ወደሚል ነገር መጡ እና እሱን ትተው ጣና ደሴቶች ውስጥ ገብተው እንደገና ወደ 3000 መጽሐፍ አነበቡ ይባላል። እሱን አነበው ተመለሱና ተማሪዎቻቸው እንደገና አጠሩ። ልጆች ድሮ እኔ ሳስተምራችሁ እኔ የመጨረሻው ዕውቀት ደረጃ ነኝ ብላችሁ ተምራችኋል፣ ግን አሁን ሳየው ለካ ብዙ የሚቀራችሁ እኔ በሚቀረኝ ነገር ነበር እናንተ የሚቀራችሁ ነገር እና እንደገና ተማሩ። ያልተማራችሁት ነገር አለ። እናንተ የጨረሳችሁ መስሏችሁ ነው፣ ግን እኔ እንደጀመራችሁ ነው የተውኳችሁ። እኔም ያኔ ጀማሪ ነበርኩ። ስለዚህ ኑና እንደገና ተማሩ ሲሏቸው ግማሾቹ እሺ ብለው መጡ ይባላል፣ ግማሾቹ አይ እምቢ ብለው መጡ ቀሩ። ነገር አለ። እናንተ የጨረሳችሁ መስሏችሁ ነው፣ ግን እኔ እንደጀመራችሁ ነው የተውኳችሁ። እኔም ያኔ ጀማሪ ነበርኩ። ስለዚህ ኑና እንደገና ተማሩ ሲሏቸው ግማሾቹ እሺ ብለው መጡ ይባላል፣ ግማሾቹ አይ እምቢ ብለው መጡ ቀሩ። Gadab galate fachu Oromo virre fachu Toku manuna bulchu
የቀሩት ናቸውና እዚህ ደረጃ ራስን እስከ በደንብ አድርጎ ፈትኖ የዛገውን እስከ ማየት የሚደርስ ማህበረሰብ ካልተፈጠረ ቀደም ያልከው አሁን ማየው ለምሳሌ አሁን እኔ ትውልድ ላይ የማየው የትኞቹ በስተው ነው እነዚህ ነገሮች እየተፈጠሩ ያሉት እኛ ራሳችንን ጨዋ አድርገን ነው የምናየው ምንም ነገር የማይጎልን በቃ እንደው በየትኛውም ቦታ ስንሄድ እንደውም ሰዎች ሁሉ ይሄን ጨዋነታችን ለማየት ሁሉ እንደ አንድ ቱሪስት መዳረሻ መምጣት እንዳለባቸው ሁሉ ነው እኮ የምንናገረው ግን አሁን የምናያቸው እዚህና እዛ የምናያቸው ነገሮች ምን ነው እያሳዩ ያሉት እንዴት ነው እያነወርናቸው ያለው ይሄ አሁን የነገርከን ደረጃዎች ያልተዛቡም ወይ አሁን የጀመረው ሁሉ መበየን አልጀመረም ወይ ሁላችንም በያኝ ይሆን ይመስለናል ፈራጅ ነን ሁላችንም እና ትምህርቱን ስንጀምር ማህበራዊ ሚዲያ ጥሩ ማሳያ ይመስለኛል በቃ ደምዳሚ ሆኗል ሁሉም ሰው ሁላችንም እዛው ውስጥ ገብተናልና የዚህ መዛባት ያመጣው ችግር ነው ይሞራል አዎ ጨዋ ደፋር ነው በነገራችን ላይ ጨዋነት ከሚሰጥ ስልጣን አንዱ ድፍረት ቅድም እንዳልኩ ነው እኮ እዚህ መጠንቀቅ ላይ የደረሰ ሰው አይደለም ላይኛው የደረሰው እዚህኛው የደረሰ ሰው እንኳን ለሚጽፋት ለእያንዳንዷ ነገር በጣም ይጨነቃል የሶስት ደቂቃ ንግግር ለማድረግ 3 ሰዓት መዘጋጀት ያስፈልጋል የ3 ሰዓት ንግግር ለማድረግ ግን 3 ደቂቃ በቂ ነው ይባላል ለምንድን ነው ዝም ብለህ የቆጤ ባጡን ነው ስታወራ 3 ሰዓት ግን ምጥናት ስለዚህ የምትናገራት አረፍተ ነገር የምታስተላልፋት መልእክት በጣም ቁጥብ መሆን ስላለባት ኃላፊነት አለብህ የተወሰነ ነገር እነዚህም ሰዎች በኃላፊነት ስሜት ነው የተወሰነ ነገር እንደሆነ ነው የሚያስቡት ህይወቱ ውሱን እንደሆነች ጊዜው ውሱን እንደሆነ ይሄን ሰምቶ የሚተገብረው ሰው ያለው ሀብት ውሱን እንደሆነ ስለሚያስቡ አረፍተ ነገሮቻቸው እንኳን አሁን ወደ ላይ ሲሄዱ በነገራችን ላይ ሐሳቦቻቸው ጥር አረፍተ ነገሮቻቸው ቅልብጭ የሚናገሩት ነገር ፍሬ ነገር ቁጭ ነው የሚሆነው ወደ ታች ሲሆንስ በጣም ይረዝማል ነገሩ አረፍተ ነገሩ ከዛ ቢሆንም ስለዚህ ምክንያቱም እያለ አንድ አንቀጽ አንድ አረፍተ ነገር ሆኖ 4 ነጥብ ለማግኘት እንደው ተስለ የምትደርስበት ደረጃ ላይ ምንም ኃላፊነት አይሰማቸውም ይሄ ሰውዬ ሲያነበኝ ይላሉ እነዛ ኃላፊነት ይሰማቸዋል ሲያነበኝ ደስ ብሎት ማንበብ አለበት ጊዜ ላይ ኖረው ይችላል ይሄ ሁሉ ነገር እንደገና እሱ ደግሞ ስለዚህ ብለው በጣም ተጨንቀው ነው የሚሰሩት ወደ ታች በወረድኩ ቁጥር ግን ኃላፊነት እየቀነሰ ነው የሚመጣው ድፍረት እየጨመረ ይመጣል ዝም ብሎ ደፋር መሆን ደፋርነት ደግሞ በተለይ ጀብደኝነቱ ስለሚበዛ ኃላፊነት አትወስድም ይሄን ነገር ልጆች ሲያዩት ይሄን ነገር የሆነ ማህበረሰብ አንቦት ቢጋጭስ ወይም ይሄን ነገር አንድ ሰው አይቶት ስሙ ቢጠፋስ የሚያነበው እኮ ልጁ ሊሆን ይችላል ስለ አባቱ ሲጽፍ ስለ እናቱ ሲጽፍ ልጁ ይሆናል የሚያየው ወይም ስለ ልጃቸው ሲጻፍ አባትየው ይሆናሉ የሚያዩት እና ምን ይሰማቸዋል ብሎ ምንም አይመጣና ወደ ታች ዕውቀት እያነሰ ድፍረት እየበዛ ይመጣልና የትኛው ነው አሁን ማህበራዊ ሚዲያውን የሞላው የሚለው እንግዲህ ይዩት ወደ የትኛው ነው ደፋሩ እየበዛ ከመጣ ታች ያለው በደንብ ተሰማርቶበታል ማለት ነው እዚህ ውስጥ የትምህርቱን ነገር አንድ ላይ ማንሳት አለብን የተማረው ሰው ብዛት እየጨመረ ነው እየመጣ ያለው ብዙ ሰው ትምህርት ውስጥ አለ ከፍተኛ ትምህርት ውስጥ የሚገባው ደግሞ ብዙ ነው ግን ይሄኛውን ለውጥ ደግሞ ያየ ነው አይደለም ምንድነው ችግሩ አሁን የተማሩ ናቸው ያሉት ወይስ ፊደላውያን ይሄን ማየት ያስፈልጋል ማለት ቅድም ያልኩት ነው መማር የመጀመሪያው ደረጃ ዩኒቨርሲቲ መግባት ነው ትምህርት ቤት መሄድ ነው አንድ መጽሐፍ ወሰድክ በቃ ይሄ ማንበብ ይሄ መማር ቀጥሎ ወዳለው ደረጃ ግን መሄድ ያስፈልጋል ወደ ማወቅ ለምሳሌ የሚሄዱት ስንቶቹ ናቸው ስንቶቹ ያውቃሉ ይሄን መፈተን እኮ በጣም ቀላል ነው ለምሳሌ ከአንድ ዩኒቨርሲቲ ከየዩኒቨርሲቲው ሰዎችን አምጣና አንድ የዕቃ መሸጫ ለምሳሌ የቡና መፍጫ ወይም የጭማቂ መስሪያ ማሽን ያለበት ሱቅ ውስጥ ሂዱ ግዙ ብለ ገንዘብ ስጣቸውና ይግዙ ከዛ ወደ የቤታቸው ሲሄዱ ተከተላቸው እና እንዴት ነው ዕቃውን የሚጀምሩት ሚለውን ብቻ ማየት ከየት ነው የሚጀምሩት የተማሩ ከዛ ያወቁ ከሆነ ከየት እንደሚጀምሩት ታውቃለህ የተማሩ ከዛ ወደ ማወቅ ሲቻል ደግሞ ቀጥሎ ወዳለው ደረጃ ላይ የሚሄዱ ሰዎች ከሆኑ መጀመሪያ ማኑዋሉን ነው የሚያዩት አውጥተው ማኑዋሉ ምን ይላል በስንት ኤሌክትሪክ ኃይል ላይ ሰኩት ይላል መጀመሪያ ምኑን ከምኑ ገጣጥሙት ይላል መጀመሪያ አጽዱት ይላል ለዚህን ያህል ሰዓት ቻርጅ አድርጉት ይላል ይሄን ያለው
ከዛ ከቻሉ ደግሞ ይሄን ብቻ በቂ አይደለም ብለው ካሰቡ አንድ የዚህ ጉዳይ ባለሙያ ሰው ወይ በአካል ሄደው ወይ በስልክ ደውለው ይጠይቃሉ። ከዛ በኋላ ነው ወደ ተግባር የሚሄዱት። እንደው እንግሊዘኛ ብቻ የሚያነቡ ወይም ደግሞ እንዳልኩ ኮሌጅ ተማሪነት ብቻ መማር ደረጃ ላይ የደረሰ ሰው ግን ማኑዋሉን እንዲያውም አምጥቶ ወረቀቱን እንደዚህ ያስቀምጥና ካርቶኑን ቀዶ ነው መጀመሪያው ነው የሚያወጣው። ካርቶኑ ላይ ግን ብዙ መረጃ አለ። ቀዶ ያወጣል፣ እቃውን ያደርጋል። ይሄ ከዚህ ጋር ሳይሆን አይቀርም፣ ይሄኛው እንዲህ ሳይሆን አይቀርም ብሎ ከሰካው በኋላ ሲቃጠል ነው ማኑዋሉን። ይሄ ነው ይሄ ለእውቀቱ ተጋላጭነትህን ያሳያል እንጂ እውቀቱ ወደ አንተ አልመጣም። አንተ ወደ እውቀቱ ሄደሃል፣ እውቀቱ ወደ አንተ አልመጣም። ምንም አልተገናኛችሁም። ጎረቤታሞች ናችሁ። እንደ ዘይትና እንደ ውሃ ነው። እውቀትና ተማሪው ዘይትና ውሃ ሆነው ነው የተቀመጡት። ምንም የተዋሃዳቸው ጉዳይ የለም። ማሰብ አልጀመረም በዛ ነገር ማለት ነው። ይሄ በየቦታው የምናየው ነገር እዚያ አካባቢ ቆሻሻ መጣል ክልክል ነው ተባለበት ስር ቆሻሻ የሚጥሉት ሰዎች እነማን ናቸው? እሱን እንኳን አንድ ቀን ካሜራ ደቅነን ማየት ነው። ያልተማሩት ሰዎች ብቻ አይደሉም እዛ ቦታ ላይ እንደዚያ ሲያደርጉ የሚታዩት። ተማርን የሚሉት ብዙ መስሪያ ቤት የሚመሩት ሰዎች ጭምር ነው እንደሱ ሲያደርጉ የሚታዩ። ስለ ሰዓት ማክበር እንደው ሌላውን ሁሉ ተጠንጥላውን ገሰሰ የዘፈነው ዘፈን ብቻ በቂ አልነበረም ለዚች ሀገር ለመቀየር። ግን ከዛ በኋላ ስንቶቻችን ሰዓት አክብሮት ላይ ያለ ነው። እና እኔ የተማረ ሰው ነው ወይ የበዛው? አዋቂ እየበዛ ነው ወይ እዚች ሀገር? እውቀቱንስ ወደ ላይ ከፍ እያደረግነው ነው ወይ? ዝም ብሎ ብዙ ማህበረሰብን ወደ ትምህርት ቤት መክተት እና ትምህርት ቤትን ወደ የማህበረሰቡ ልብ መክተት ሁለቱ ይለያያሉ። ብዙ ሰው ትምህርት ቤት ገብቷል፣ ትምህርት ቤቶች ግን ሰዎች ውስጥ አልገቡም። ትምህርቱ በራሱም ትኩረቱ ሁለት መንገድ ያለ ይመስለኛል። አንደኛው መብትና ግዴታ ላይ ህጎች ላይ የሚያተኩር ትምህርት ትኩረት አለ፣ ስርዓት ልንለው እንችላለን። ሌላኛው የትምህርት ትኩረት ደግሞ ሞራል ላይ። ወዴቱ ነው መሄድ ያለብን? ለእኛ የሚበጀው የትኛው ነው? ሁለቱን ማጣጣም፣ ሁለቱ መጣጣም ይቻላል። ህግ ያስፈልጋል። ምክንያቱም ቅድም እንዳልነው አንድ በጣም ስነ ምግባር ያለው ማህበረሰብ ግብረገብ ማህበረሰብ በምንለው ውስጥ እንኳን ይሄን የሚጥሱ ሰዎች አሉ። ይሄን የሚጥሱ ሰዎችን በግብረገባዊ መርሆች ብቻ ልናስቆማቸው አንችልም። ግብረገባዊ ማህበረሰብ በነገራችን ላይ በጣም የላቀ ማህበረሰብ ከህግ በላይ ይሆናል። ከህግ በላይ መሆን ማለት ህግ የማይገዛው መሆን ማለት ሳይሆን ከህግ ወደ ትሩፋት የሚሄድ ከዛ ያልፋል። ለምሳሌ ህጉ የሚያዝህ አንተ እንድታደርግ ብቻ ይሆናል። ይሄንን ብርጭቆ ከጠጣህበት በኋላ ወስደህ እዛ ቦታ ማስቀመጥ ነው። ከዛ የሚያልፉ የግብረገብ ማህበረሰቦች ግን ይሄን ወስዶ ማስቀመጥ ብቻ ሳይሆን አጥበው ወደ ትክክለኛው ቦታ ይወስዱታል። ከዛ ከህጉ ያልፋሉ። እንደዛ በሚሆንበት ማህበረሰብ ውስጥ እንኳን የሚያጠፉ ሰዎች ስላሉ እነሱን ለመቅጣት እነሱን ስትቀጣ ደግሞ ርቱ መሆን ስላለበት ለምንድን ነው የቀጣኸኝ ለሚለው ሁልጊዜ የህግና የህግ ማስፈጸሚያ ስርዓት ስለሚያስፈልግ ህግ አስፈላጊ። ለግብረገባዊ ሰው ህግ ተጨማሪው ነው። በጥበብ ላይ ኩታ ነው የሚሆንለት። ህግ ለግብረገባዊ ላልሆነ ሰው ግን ሁለት ጥቅም አለው። አንድ ይሄ ሰው ግብረገብ ሊገዛው ስላልቻለ ህግ ይገዛዋል። ሁለተኛ ግብረገባዊውን ሰው እንዳይበጠብጥ ደግሞ ያደርገዋል፣ መያዣ ያደርገዋል። ስለዚህ ለአንድ ማህበረሰብ ሁለቱም አስፈላጊዎች ናቸው። ሁለቱም ህግም ትምህርት አስፈላጊ ነው። ህግጋቱን ማወቅ የግብረገቡንም ነገር በደንብ መረዳት አስፈላጊ ነው። አገር ግን በጣም የሰለጠነ መሆን የምትችለው ከህግ ባለፈ በግብረገብነት ልዕልና ላይ ያሉ ዜጎቿ እየበዙ ከሄዱ ነው። እንደ ጃፓን እንደ ኮሪያ አይነት ቦታዎች ስንሄድ እኔ ኮሪያ ሂጄ አይቼዋለሁ። ያውም የሄድኩበት ጊዜ የበረዶ ጊዜ ነው። 24 ሰዓት በረዶ የሚሆንበት ጊዜ ነው። ግን ትልቅ አሮጊቶች የ90 ዓመት የምን ዓመት አሮጊቶች ተነስተው ጠዋት በተለይ ቅዳሜ ለእሑድ በብዙ ሀገሮች ቅዳሜ ምሽት የመዝናኛ ምሽት ተደርጎ መንገዶች በሙሉ በሚዝናኑ ሰዎች፣ በሚበሉ በሚጠጡ ሰዎች ይሞላሉ። ጠዋት ተነስተው ያጸዳሉ። እና አንዳንዶቹን ጠይቅ ነበር፣ ስንት ይከፈላችሁ ነው በዚህ እድሜ እንደዚህ ያጎንበሳችሁ በከዘራ እየሄዳችሁ ነገ በረዶ ላይ ተነስታችሁ የምታጸዱት? በነፃ ነው የምናጸዳው። ደግሞ በነፃ ለምንድን ነው በነፃ የምታጸዱት? እንዳይቆሽሽ። ይህ አካባቢያችን መቆሸሽ የለበትም። እኛ ደግሞ ተኝተን ምን እንሰራለን? ምንም እንሰራው ነገር የለም። ስለዚህ ተነስተን እናጸዳለን። ተመዝግበው ነው ያውም ሂደው ተመዝግበው መቅረት ሁሉ አይቻልም። አሁን እኛ ሀገር የበጎ ፈቃድ አገልግሎት ሲባል ብዙ ጊዜ በፈለከው ሰዓት መጥተህ በፈለከው ሰዓት የምትሄድ ነው የሚመስለው። እነሱ ጋር ግን የበጎ ፈቃድ አገልግሎት እንደ አንድ ሰራተኛ መግቢያ ሰዓት መውጫ ሰዓት ተመዝግቧል።
ይሄ ላቅ ያለ ማህበረሰብ ካልፈጠረን በህግ የተወሰኑ የጽዳት ሰራተኞችን መድበን ብቻ ልንዘልቀው አንችልም። እነዚህ ሰዎች ከፍ ያለ ነገር አላቸው ከጥቅም ከምን የዘልና አገር የምትሰለጥነው ከፍ ያለ ግብረገብ ያለው ዜጋዋ እየበዛ ሲሄድ ነው። መጀመሪያ ላይ ወደ ነሳነው ጥያቄ እንመለስና የሞራል እይታችን እስከምን ድረስ ነው? እንደ ብዙዎቻችን አሁን ስለ ሞራል ያለን አመለካከት ምን ደረጃ ላይ ነው ያለው ማለት እንችላለን? እንግዲህ እንዲህ አይነት ደረጃዎች ማውጣት በጣም ከባድ ነው። ግን ለኔም ለደረጃዎች መዳቢም ከባድ ነው። አንድን ህዝብ ደግሞ ጠቅልሎ እንደው ይሄ ነው ለማለትም በጣም አስቸጋሪ ነው። ግን እኔ የሚመስለኝ ተቋማዊ እገዛ የሌለው ማህበረሰብ ፈጥረናል። ግብረገብና ስነ ምግባርን በተመለከተ አስጠባቂዎች የነበሩትን ቅድም ያልኩህ አንዱ አስጠባቂ የነበረው ለምሳሌ ዘውዱ ነው። በድሮ የሀገራችን ታሪክ ወይም በየአካባቢው ያሉ ባላባቶች ሌሎቹ ያስጠብቃሉ። ባህሉን፣ ህጉን፣ ምግባሩን ያስጠብቃሉ። በአንድ አካባቢ እኮ አንድ ቄስ መኖር፣ በአንድ አካባቢ አንድ ሼህ መኖር እዛ አካባቢ ያለውን ድባብ ይቀይረዋል። ቢያንስ ይቆጡኛል ተብሎ እንኳ ብዙ ነገሮች ታርመው ይኖራሉ። ህግ ባልነበረ ፖሊስ ጣቢያ፣ ፍርድ ቤት በሌሉበት ትልቅ ሽማግሌዎች መኖር የሰፈሩ የሞራል ጠባቂዎች ነው እኮ ኑረዋል። ሽማግሌዎቻችን መንገድ ላይ የሚያዩትን ሰው አንተ ተው የእንትና ልጅ አይደለህም፣ አንቺ የእንትና ልጅ አይደለሽም ብለው አይ እኔ አባቱ አይደለሁም ሳይሉ ገርፈውም ቆንጥጠውም ተቆጥተውም ሸልመውም የዛ ሰፈር ስነ ምግባር ጠባቂዎቹ ነው ይኖራሉ። መስከረውም ጥቅም ስላላቸው በኋላ ልጅቱ ስታገባ ልጁ ሲያገባ ምስክሮቹ እንደዚህ ናቸው። ሽማግሌ ሆነው የሚሄዱ ሰውም ደግሞ መጥቶ ሽማግሌ የሚሆነው አለዛ የገሌን ልጅ አታግባ እሱ ነውረኛ ነው እሱ ባለጌ የገሌን ልጅ አታግቡ ብለውም የመቅጣት ስልጣን ሁሉ አላቸው። እነዚህ በሚናገሩት ቃል እንደ ሰይፍ ስለት የሚቆርጥ ጭብር ስለነበረ ጠባቂዎቹ ነው። እነዚህ ሰዎች አሁን ፊውዳል አዳሪ ምናምን ብለን ድሮ ድምጥማጣቸውን አጥፍተው እንዳይኖሩ አደረግናቸው። ከዛ በኋላም ደግሞ እንደገና የእምነት ተቋማቱም እንደዚሁ ተመተዋል። የትምህርት ስርዓቶቻችን ከመጀመሪያው ጀምሮ ለትምህርት የነበረንን ቦታ እንድናጣው አድርገናል። ይሄ በሆነበት የስነ ምግባር ህግጋቶቻችን ጠባቂ አጥተዋል እና አሁን እኛ ጋር ያለው የተዛባ አመለካከት ከሱ የመነጨ ነው የሚመስለኝ። ምንድነው ዋና ዋናዎቹ ለመዛባቶች ውስጥ ዋና ዋና ምክንያቶች ብለን አንዱ ቅድም ያልኩት ነው። የግብረገብ ጉዳዮች ባለቤት አጥተዋል ማለት ነው። ትምህርት ቤቶችም የሃይማኖት ተቋማትም ሌሎች ማህበረሰባዊ ተቋማትም ትተዋቸዋል ማለት ነው። ሁለተኛ ተኮትኩቶ የማደግ ከስር ተኮትኩቶ የማደግ ችግር ሲኖር በእነዚህ ምግባሮች ተኮትኩቶ የማደግ ችግር ካለ አንድ ደረጃ ላይ ሲደርስ ያ ትውልድ ይሄንን ይገልጸዋል። ሌላው ውጦት የነበረው ማህበረሰብ እየጠፋ ሄድና በዚህኛው ያደገው ማህበረሰብ አንድ ደረጃ ላይ ሲደርስ እሱ ቦታውን ይይዘዋል። አቅሙ ሲፈጥር እሱ ቦታውን በሚይዝበት ጊዜ ሌላው አራያ ሲጠፋ የስነ ምግባር አራያ የሚባሉ ሰዎች ሲጠፉ ወይም እነሱ እንደ ክብር መታያ መሆናቸው ቀርቶ እንደገና ምን ሲሰማ ነው የኖረው? የትኛውን ነው ሲረጭበት የኖረው? እሱ አንዳንዴ ሳናስበው ሁሉ በሁለት መንገድ ይሄ መግደል ጥሩ ነው ማጥፋት ጥሩ ነው ምናምን ጥሩ ነው ብለን ብቻ ላንናገር እንችላለን። ሁልጊዜ የምንናገረው ግን ስለተገደሉ ሰዎችና ስለሚገሉ ሰዎች፣ ስለ ሌቦችና ስለ ስርቆት ስለምን በሆነ ቁጥር ግን ታች ያለው ማህበረሰብ ይሄን ብቻ ነው እየሰማ የሚያ ስለ ጦርነት መጥፎነት ሁልጊዜ ለምሳሌ እየሰበሰብኩ ሰዎችን ስለ ጦርነት መጥፎነት ብቻ ብትነግራቸው ጦረኛ አድርገን የምታወጣቸው እንጂ ጦርነትን ተጸይፈው አይወጡ። ምክንያቱም ሌላ አልሰሙማ። ስለ ሰላም ጥሩነት አይደለም የነገርናቸው፣ ስለ ጦርነት መጥፎነት ነው። ከዛስ ጦርነት ምንድን ነው ይላል ልጁ እና እሱን ለማወቅ ጉግል ያደርግ ምንድን ነው ሁሌ ጦርነት መጥፎ ነው ነበር ምንድን ነው ግን ጦርነት ብሎ ያያል። ጦርነት ይሄ ነው ይመሰጣል ማለት ነው። ያያል እንዴት እንደሚገዳደሉ ምን እንደሚሉ ስለ ጦርነት ሊያነብ ነው። ወይም አንተም ስታብራራ ጦርነት ምንድን ነው ስትባል ጦርነትማ እንደዚህ ነው ብለህ ስለዚህ ልጆች እውቀት ጦርነት ላይ ነው የዳበረው እንጂ ሰላም ላይ የነገራቸው ጦርነት መጥፎ ነው ብንል እንኳን ስለ ጦርነት ግን ቃላት ነግረናቸዋል። ጦርነት ምን አይነት እንደሆነ ነግረናቸዋል። በጦርነት ምን እንደሚደረግ ነግረናቸዋል። ብዙ አእምሯቸው ውስጥ የተቀመጠው ነገር ይሄ በሚሆንበት ሰዓት
እነዚህ አይነት የስነ ምግባር መዛባቶች ሊከሰቱ ይችላሉ ተብሎ